ሙዚቃው ያው ተጀምሮ ለህዝብ እስኪደርስ በዚሁ ስቱዲዮ ነው ተጀምሮ ያለቀው ዜማና ግጥም ሄኖክ ሳይድ ድምጻይም ነው ጥሩ ዜማ ሰሪ ነው ብዙም ለትላልቅ ሙዚቀኞች የሰራው ስራዎች አሉት ዜማና ግጥሙ እሱ ነው የሰራው ያው ከሳምፕል እስከ ሚክሲንግ ድረስ ኪዱ አድማሱ ነው የሰራው ስራውን ትልልቅ ሙዚቀኞች መሳሪያ ተጫዋቾችና ዘሪውን በለጠና ብሬ ታመነ መኮንን ክራር ትልልቅ ሙዚቀኞች የተሳተፉበት እንደኔም እንደመጀመሪያ ስራ ቀላል የሚባል ስራ አይደለም በማይነር ነው የመጣሁት አቅሜ ለማሳየት ሞክሬያለሁ ዚታናቆቲ ከልቤ ማይጠፋ አንተ የኔ ቆንጆ አንተ የኔ ተስፋ ላምሮት ላይ እኔም ከመወዳደሬ በፊትም ረጅም ጊዜ የላምሮት ተከታታይ ነበርኩኝ እና ለስራ ያው ከኢትዮጵያ ውጭ ነበርኩኝ ግን በቃ የዛሁኝም ያሰብኩ ነበር ራሴን በደንብ አፕዴት ያረኩ ሲሄድ በቃ ቀጣይ ኢትዮጵያ ስገባ ወዳደራለሁ ያሰብኩ አጋጣሚ ኦዲሽን አለ ሲባል ሄድኩኝ ያው በቃ ውድድሩ ላይ ለመሳተፍ በቃ ሜዳው ላይ እንገናኝ አና ላምሮት ነበረኝ ቆይታ በጣም ደስተኛ ነበርኩኝ ብዙ ደግሞ በቃ ጎበዝ ልጆች በጣም በእድሜያቸው ትንንሽ ልጆች ሆነው ግን በጣም አቅም የነበራቸው ልጆች ነበሩ ቀላል አልነበረም ያው የኛም ዙር በጣም እንትን ነበረ እና ከዳኞች በተሰጠኝ አስተያየት ዛጋኒ ሲሳተፍ በነበረው ሙሉ ውድድሩ እስከሚያልቅ ድረስ የነበረኝ ቆይታ እኔ በጣም ደስተኛ ነኝ ቀኑ በስቶ አይለጋልኝ ናፍቆትንከ አወቀልኝ አረንቻታ ሻሻ አረንቻታ ሚሴቶች ላይ የሌለ ዩኒክ የሆነ ከለር እንዳለኝ እሱ ላይ ግን በደንብ መስራት በቃ እንዳለብኝ ነው ሲሰጠኝ ነበር አስተያየት እና ብዙ እንደ እንትን አውጥቼ እንደ ነጥብ ያስኳቸው የብሩክ አስተያየቶች ታውንጂ ምናውጫ ወደድመዋደድ አይተነዋል ሪትም ፊልም ታረጊበት መንገድ በጣም ነው የሚገርመው በቃ ይሄ በጣም ትልቅ ኳሊቲ ነው ጉልበትሽ በጣም የሚደንቅ ነው ሴቶች ላይ ብዙ ጊዜ ጉልበት ችግር አለ ያሁኑን ዘፈን የተጫወትሽበት መንገድ በጣም ነው ደስ የሚለው ሪትም ላይ ያለሽ ነገር ብዬሻለሁ በተፈጥሮ ስትሰጠሽና አንቺ እዚህ ጋር ምታመጭልን ነገር የሚለይ ነገር የገረመኝ ነገር ድምጽሽ በጣም ቦታውን ያገኘ ነገር አይነት መስሎ ተሰምቶኛል ተፈጥሮም ከሷ ጋራ በተወሰነ ደረጃ የመመሳሰል ነገር አለ ብዙ ክለብ ከመስራት የዘፈን ያጠናን ችግር ምናምን እሱ አንቺ አቅምሽን በደንብ እንዳታሳይ ያድርግሻል በቃ የድረስ የሆነ ነገር ለስራ ለክለብ ይያልሽ ምናምን በደንብ ብስል ባላለ ጆሮ ያዳምጥሻቸው ነገሮች አንቺ አቅሙ ይያልሽ ማለትና ብዙ ጊዜ የብሩክ አስተያየቶች በጣም እንትን ይሉኝ ስለነበረ ሞር በቃ አሁን ዘፈን እንደንክርዳድ እየለቀምኩ ማድመጥን ምክንያቱም አቅሙ አለና ዋናው የሰው ልጅ የተሰጠሽ ነገር ነው እሱ ካለ ደግሞ ሌላው በልምምድ የምታመጪው ነገር ስለሆነ እንደዛ ነገሮች እንዳሻሽል ዘፈን በመመልኩ መስማት እንዳለብኝ የነማንን ዘፈን ማጥናት እንዳለብኝ እሱ ነገር ብዙ ነገር ተምሬበታለሁ ባልቀመሱት ማሪ አይቀድም ወይ ባንዴ ዛሬ ሙሉ ለሙሉ ስራው ላይ ነው በቃ ትኩረት ሰጠሁት ያው በጅምር የቀረ ስራ ስለነበረ የምሽቱን ስራ ትንሽ ገታ አደረኩትና በቃ ስራዬ ላይ ትኩረት አደረኩኝ ወይም ስራ አልቆ የወጣው ከዛ በኋላ ነው ማለት እንትን ሆነኝ በቃ ያው መጀመሪያ የተጀመረ ነገር ቢሆንም ሞር ደግሞ ፋና ላይ ከተወዳደርኩ በኋላ ከሰዎች ባገኘሁት እንትን በጣም ተነቃቅቼ የሆነ ስራ ጨርሼ ማድረስ አለብኝ የሚል እንትን እስገባ ከሳምፕል ጀምሮ እዚሁ ተጽፎ ግጥም ሲሰራ ዜማ ሲሰራ ሁላ ነበርኩኝ ከአመት ምናምን በፊት እንግዲህ በቃ እንዳልኩሽ ለህዝብ እስከሚደርስ ድረስ በሱ የዩቲዩብ ቻናል ላይ ተጫነው ኦሬዲ ከአመት በላይ ምክንያቱም ሳምፕል ገብቼው እኔ አጋጣሚ ስራ ሳገኝ ነው የወጣሁት ከፋናው በኋላ ነው ክሊፑን የሰራሁት ማለት ነው ይብላይ ለማታውቅህ እኔ ሳወቅኩህ ጠርጥሬ ነበር ያዋገኘውህ
ከዚህም በላይ በጣም ትልቅ ስራ መስራት እንደምችል ትልቅ ነገር እንደሚጠብቀኝ ነው የተሰማኝ ነገር ምክንያቱም የሆነ እንደ መጀመሪያ ስራ ቀለል ያለ ነገር እኔ በዛ ልክም አላሰብኩትም ከኔ ደግሞ የተሻለ ሙዚቃ ሙያ ያላቸው ሰዎች ሙዚቃውን ሰምተውት በሰጡኝ አስተያየት በጣም የዛሬ ያክል እይታ ውስጥ እየገባም ባይሆንም እኔ ግን በጣም ደስተኛ ሆኛለሁ በስራው መስራት እስካለብሽ ድረስ የሙዚቃ ህይወት እስካለሽ ድረስ ራስሽን በደንብ ያው ይቀራኛል ብዙ ነገር የመጀመሪያ ስራዬ ነው ግን ያው ይሄ በደንብ እንትን አልተዳረሰምና ምናም ብዬ እንትን ምልበት ነገር የለም ቀጥታው ነው ወደ አልበም ነው ሐሳቤ በኋላ ደግሞ የመጡት በጣም እሳቶች ናቸው ቀያያቸው ነበር በጣም ሳደንቅ ነበር 19ኛው ራሱ የነበረው በጣም የሚገርሙ ልጆች ናቸው በውጤቱም እንትን አላልኩም በቃ ማለት ሳስበው የነበረው ልጅ ነው ውጤቱን እንትን ያለውና በጣም ደስ ነው ያለኝ ሳይ እንደገና ሲና ደዳንዳፍታ ሲሰክኒ ቆጫል የማታ ውድድሩ ላይ ያልተዘፈኑ ዘፈኖችን በብዛት ስሞክር የነበረው አንድ ሁለት የተባሉትን እንጂ በተረፈ ያልተዘፈኑ የተራሱ ነገሮችን በቻልኩት መጠን እንደዛ ነበር ሳድርግ የነበረው አሁንም ባይደጋገም ምክንያቱም በጣም ብዙ ሙዚቃ አለ ያልተዘፈነ ያልተባለ በጣም ብዙ አለ እና አዳዲስ ነገር ዛ መድረክ ላይ ያልተባሉ ነገሮችን ቢያመጡ አቅም ስላለ አዲስ ነገር ይዛችሁ እላለሁ መልካም እድል ለሁላችሁ ይብራይን ማታው ከኔ ሳወቁ